ጋዜጠኞች በቀኒና አዱኛ ግድያ ተጠርጥሮ በእስራት ስለሚገኘው አንዱዓለም ጎሳ ለመዘገብ ችሎት እንዳይገቡ ተከለከሉ። በፍቅር አጋሯ ቀኒና አዱኛ ግድያ ተጠርጥሮ በእስራት ላይ የሚገኘው ድምጻዊ አንዱዓለም ጎሳ በትናንትናው ዕለት በአራዳ ምድብ ችሎት የቀረበ ሲሆን የችሎቱን ሂደት ለመዘገብ የተገኙ ጋዜጠኞች ወደ ውስጥ እንዳይገቡ ተከልክለዋል። ችሎቱ ጋዜጠኞችን የከለከለበት ምክንያት የተሳሳተ መረጃ እያሰራጩ በመሆኑ ነው የተባለ ሲሆን ከችሎቱ የገቡ እንዲወጡ የሚገቡም ካሉ እንዳይገቡ በሚል ችሎቱ አግዷል። ሐሰተኛ መረጃ ተሰራጨ ከተባለባቸው መካከል ዲያሪው በጠበቃ እጅ እንደሚገኝና የባህል ኮንሰርት አለው የሚለው የተሳሳተ መረጃዎች ተሰራጭቷል ተብሏል። ከዚህም ጋር ተያይዞ ሁሉም የሚዲያ ባለሙያዎች ችሎት እንዳይገቡ መከልከላቸውን ተረጋግጧል። መዝገቡን ለትናንት ሚያዝያ 9 ቀን ለምርመራ ተቀጥሮ የነበረ መሆኑ ይታወቃል። ከዚህ በፊት አቃቢ ሕግ መረጃዎችን ለማደራጀትና የምርመራ ውጤቶችን ለማቅረብ ተጨማሪ ጊዜ እንዲሰጠው ባቀረበው ጥያቄ መሰረት ፍርድ ቤቱ አቃቢ ሕግ ማስረጃዎቹ እንዲያቀርብ መዝገቡን ለምርመራ ትናንት ሚያዝያ 9 ቀን 2017 ዓ.ም ተቀጥሮ እንደነበር ይታወቃል። በትግራይ ክልል ተቋርጦ የቆየው የቀድሞ ታጣቂዎች ተሃድሶና መልሶ ማቋቋም ስልጠና ዳግም ጀመረ። የስልጠና ሂደቱን የአፍሪካ ህብረትና የዓለም አቀፉ ተቋም ታዛቢዎች ልዑክ በመቀሌ የስልጠና ማዕከላት ተገኝተው ምልከታ አድርገዋል። የብሔራዊ ተሃድሶ ኮሚሽን ተመስገን ጥላውን በዚህ ወቅት እንደተናገሩት ከትግራይ ክልል በተጨማሪም በአፋር፣ በአማራና ኦሮሚያ ክልሎች የቀድሞ ታጣቂዎችን በተሃድሶ ስልጠና በማሳለፍ ወደ ማህበረሰቡ የመቀላቀል ስራ ተከናውኗል ብሏል። በትግራይ ክልል ቀደም ሲል ስልጠና ሲሰጥባቸው በቆዩ የመቀለና አዳጋ ሐሙስ የተሃድሶና መልሶ ማቋቋም ስልጠና ማዕከላት የቀድሞ ታጣቂዎችን ተቀብለው እያስተናገዱ እንደሚገኙ አስታውቋል። አሁን ላይ 5000 የቀድሞ ታጣቂዎች በተሃድሶ ስልጠና እያለፉ ይገኛሉ ያሉት ኮሚሽነሩ በእስካሁኑ ሂደት 12000 የሚጠጉ የትግራይ ክልል የቀድሞ ታጣቂዎች በተሃድሶና መልሶ ማቋቋም ስልጠና እንዲያልፉ መደረጉን አስታውቋል። በአጠቃላይ እንደ ሀገር በአፋር፣ ትግራይ፣ አማራና ኦሮሚያ ክልሎች 25000 የቀድሞ ታጣቂዎችን በተሃድሶ መልስ ማቋቋም ስልጠና ሂደት ማሳለፋቸውንም አብራርተዋል። የኤርትራ ተቃዋሚ ብርጌድና አመዱ የአዲስ አበባ ቢሮውን ለወታደራዊ ማዕከል ጽህፈት ቤትነት የመጠቀም እቅድ እንዳለው አስታወቀም። ብርጌድና አመዱ በመባል የሚታወቀው የኤርትራ ተቃውሞ እንቅስቃሴም በአዲስ አበባ ከተማ የከፈተውን ቢሮ በቀጣይ ወታደራዊ ማዕከሎች ሲቋቋሙ ማዕከላዊ ጽህፈት ቤት ሆኖ እንደሚያገለግል መግለጹን ቢቢሲ ዛሬ ዘግቧል። በኢትዮጵያ ወታደራዊ ዲፕሎማሲያዊ ማዕከሎች ሊኖሩት እንደሚችልም ያስታወቀው እንቅስቃሴው ብርጌድና አመዱን የሚቀላቀሉ ኤርትራውያን ዋስትና ስለሚያገኙበት መንገድ ከኢትዮጵያ መንግስት ጋር መነጋገሩን የእንቅስቃሴው አመራር ነግረውኛል ሲል ቢቢሲ ገልጿል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ መንግስት ከስልጣን ለማውረድ የሚንቀሳቀሰው ብርጌድና አመዱ በአዲስ አበባ ከተማ 2 ተብሎ በሚጠራው አካባቢ በሚገኝ አንድ ህንጻ ላይ የከፈተውን ጽህፈት ቤት ስራ ያስጀመረበት ባለፈው የካቲት አጋማሽ መሆኑን ያስታወሰው የቢቢሲ ዘገባ የጽህፈት ቤቱን የምረቃ ስነ ስርዓት የሚያሳይ ቪዲዮ ላይ የብርጌድና አመዱ አመራሮች የቢሮ መከፈት እንቅስቃሴውን እጥፋት እንደሆነ ሲናገሩ ተደምጧል ብሏል። እንቅስቃሴውን ከፊቱ ነው ከሚመሩ ግለሰቦች አንዱ የሆኑት አቶ በየነ ገብረ እግዚአብሔር ጽህፈት ቤቱ ተበትኖ ለቆየው የብርጌድና አመዱ እንቅስቃሴ እንደ መገናኛ ማዕከል እንደሆነ መናገራቸውን ዘገባው አካቷል። ከዚሁ ጋር በተያያዘ አሜሪካ የኤርትራን ጉዳይ አዲስ አበባ በሚገኘው ኤምባሲዋ በኩል ለመከታተል ወስናለች። አሜሪካ በኤርትራ ያለውን ኤምባሲዋን በመዝጋት የኤርትራን ጉዳይ አዲስ አበባ በሚገኘው ኤምባሲ በኩል ለመከታተል መወሰኗ ተከትሎም አዲስ ነገር ሊኖር ይችላል የሚል ስጋት ተፈጥሯል። በሃኖይ እየተካሄደ የሚገኘው 4ኛው አረንጓዴ እድገት ትብብር ዓለም አቀፍ ጉባኤ ፒ4ጂ ሳሚት ላይ እየተሳተፉ የሚገኙት የኢትዮጵያ ፌዴራል ዲሞክራሲ ሪፐብሊክ ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ በ2027 የሚካሄደውን 5ኛውን የፒ4ጂ ጉባኤ ለማዘጋጀት ችቦውን ተረክበዋል። ፐርፐስ ብላክ ኢቲኤች ትሬዲንግ አክሲዮን ማህበር የተሰኘው ድርጅት በዋስትና የያዘውን ንብረት ለሐራጅ ጨረታ ቀረበ። ብርሃን ባንክ አክሲዮን ማህበር ማስታወቂያ ያወጣባቸው ንብረቶች ድርጅቱ ለሚፈልገው ገንዘብ ዋስትና የያዘባቸው ንብረቶች በሐራጅ መነሻ ዋጋ አቅርቧቸዋል። ብርሃን ባንክ ለጨረታ ያቀረባቸው ግዙፍ ማሽነሪዎች ብዛታቸው 13 ተሽከርካሪዎችና የተለያዩ ማሽነሪዎች ሲሆኑ ከ4 እስከ 7 ሚሊዮን ብር በሚደርስ መነሻ ዋጋ ለጨረታ ቀርበዋል። ለጨረታ የቀረቡ አብዛኞቹ ማሽነሪዎች ቀረጽ ያልተከፈለባቸው ሲሆን የግብርና ትራክተሮች፣ ሎደሮች ይገኙበታል። ፐርፐስ ብላክ በወቅቱ ግምታዊ ዋጋ ከ4 ዓመት በፊት 60 ሚሊዮን ብር የሆነ ከገበሬ የተሰኘ ህንጻ ሜክሲኮ ቢጂ የኢትዮጵያ ፋብሪካ ቦታ ላይ ለመገንባት አክሲዮን ሽያጭ ፈጽሞ ነበር።
የአዲስ አበባ ገቢዎች ቢሮ ለቀረበበት የስም ማጥፋት ውንጀላ ምላሽ ሰጠም። የአዲስ አበባ ገቢዎች ቢሮ ለፈጸመው ስም ማጥፋት ማስተካከያ ያድርግ ሲሉም 3 ማህበራት በጋራ መግለጫ ወጥተውበታል። ለዚህ ምላሽ የሰጠው የአዲስ አበባ ገቢዎች ቢሮ በበኩሉ በተሰጠን ኃላፊነት ነው የሰራ ነው ብሏል። ለህጋዊነታችሁ ማረጋገጫ አምጡ ብለናቸው ምንም ምላሽ ሳይሰጡ በዛው ቀርተዋል ሲሉም ቢሮ ለኢትዮ ኤፍኤም አስታውቋል። የአዲስ አበባ ገቢዎች ቢሮ ላይ መግለጫ የወጡት የኢትዮጵያ ሂሳብ አዋቂዎችና ኦዲተሮች ማህበር፣ የውጭ ኦዲተሮች ማህበርና አካውንቲንግ ሶሳይቲ ኦፍ ኢትዮጵያ ናቸው። የሙያ ማህበራቱ ሚያዝያ 8 ቀን 2017 ዓ.ም በንግድ ስራ ምሩቃን ማህበር ግቢ ውስጥ በሰጡት መግለጫ የአዲስ አበባ ገቢዎች ቢሮ ያለ ስልጣኑ ጣልቃ በመግባት የስም ማጥፋት ፈጽሟል ብሏል። ነገር ግን የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ይህንን የማድረግ በታክስ አስተዳደር አዋጅ በተሰጠው ስልጣን መሰረት ነው ሲል ለዚህ ምላሹን ሰጥቷል። ምንም እንኳን ቢሮ ይህንን ማድረግ ስልጣን አለኝ ቢልም ሶስቱ የሙያ ማህበራት ግን የቢሮውን ተግባር በመቃወም የማስተካከያ እርምጃ እንዲወስድ ጠይቀዋል። ማህበራቱ በመግለጫው ቢሮ ያለውን ስልጣን ለኢትዮጵያ ሂሳብና ኦዲተሮች ቦርድ ማቅረብ ማስወሰን እንጂ ግልጽ ባልሆነ መንገድ በራሱ ገምግሞ ውሳኔ ሰጥቶም በሚዲያ ማሰራጨት በሕግ ከተሰጠው ስልጣን ውጭ ነው ሲሉም ተከራክረዋል። በተጨማሪም ጥፋተኝነት ውሳኔ ባልተሰጠበት ሁኔታ ይህን ማድረጉ ተገቢ አይደለም፣ በሙያና በሙያተኞች ላይ ከፍተኛ ስም ማጥፋት ተፈጽሟል ብሏል። ባለሙያዎቻችን እንደ ሌባ እንዲታዩ በሀገርና በመንግስት ላይ ክህደት እንደፈጸሙ በየሄዱበት እንዲሸማቀቁ የሚያደርግ ተግባር ነው በማለት የቢሮውን ድርጊት በመቃወም የእርምት እርምጃ እንዲወስድ ጠይቀዋል። ጉዳዩን በተመለከተ የአዲስ አበባ ገቢዎች ቢሮ የኮሚኒኬሽን ዳይሬክተር አቶ ሰውነት አየለም በበኩላቸው ቢሮአቸው በአዋጅ በተሰጠው ስልጣን መሰረት የሰራውን ስራ ይፋ አደረግን እንጂ የስም ማጥፋት ውስጥ አልገባንም ብሏል። ቅሬታውን ያቀረቡ 3 ማህበራት ከቢሮው ለመነጋገር መድረክ ይፈጠረልን የሚል ጥያቄ ማቅረባቸውን የተናገሩት አቶ ሰውነት በገቢዎች ቢሮ በኩል ለመነጋገር ፍቃደኛ ነበርን፣ በቅድሚያ ግን ለህጋዊነታቸው ከሚመለከተው አካል ማረጋገጫ አምጡ ብለናቸው በዚያው ጠፍተዋል ሲሉ ተናግረዋል። አንዳቸውም ህጋዊ ሰነዱን ለማቅረብ ፍቃደኛ አልሆኑም፣ እየጠበቅናቸው ነው በማለት ምላሹን ሰጥተዋል። እንደ ማህበሩ ህጋዊ እውቅና ያላቸው ስለመሆናቸው ከሚያረጋግጥ አካል ማረጋገጫ እንዲሁም በስራቸው ያሉ ኦዲተሮች ሆኑ የሂሳብ ባለሙያዎች ህጋዊነት ታረጋግጡልን ብለናቸውም ሸሹና ያሉት የኮሚኒኬሽን ዳይሬክተሩ አክለውም ህጋዊነታቸው ላይ ጥርጣሬ እንዳደረባቸው ተናግረዋል። ህጉን የማያውቀው ከሆነ ማንበብ ነው። የታክስ አስተዳደር አዋጅ አንቀጽ 48 በግልጽ አስቀምጦታል። ቢሮው ገቢ የመሰወር የማሳነስ ተግባር ተፈጽሞ ከሆነም አረጋግጦ ለኢትዮጵያ ሂሳብ ባለሙያዎች ቦርድ እርምጃ እንዲወስድ ይጻፋል በማለት በግልጽ ያስቀመጠው ነው ሲሉም የማህበራቱን ወንጀል አጣጥለዋል። የዓለም ጤና ድርጅት ዋና ዳይሬክተር ኢትዮጵያዊ ዶክተር ቴዎድሮስ አድሃኖም የ2025 ታይም መጽሔት የዓለማችን 100 ተጽዕኖ ፈጣሪ ሰዎች ዝርዝር ውስጥ መካተታቸው ተገለጸ። ዶክተር ቴዎድሮስ አድሃኖም ይህን አስመልክተው በማህበራዊ ትስስር ገጻቸው ባሰፈሩ ጽሑፍ በዝርዝር ውስጥ መካተታቸው ጤና ለሁሉም የሚለውን ዓላማ ለማሳካት ቀን ከሌት በከተማ በገጠር እንዲሁም ግጭት በሚካሄድባቸው አካባቢ ስራዎችን ለሚሰሩ የሙያ አጋሮች እውቅና የሚሰጥ ነው ሲሉም አስታውቋል። ዶክተር ቴዎድሮስ አድሃኖም ዓለም አቀፉን የጤና ገጽታ የቀየረ ባለራዕይ በሪ በሳይንስ ላይ የተመሰረተ ውሳኔ ለመስጠት ያለሰለሰ ድጋፍ የሚያደርግ ሲሉ በመጽሔቱ ላይ ስለ ዶክተር ቴዎድሮስ ምስክርነታቸውን ያሰፈሩት እና ፈጣንና ከዓለማችን እንዲጠፋ ከፍተኛ አበርክቶ ያደረጉ ኤፒዲሞሎጂስቱ ፕሮፌሰር ላሪ ብሪሊያንት ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ፣ ኤለን መስክና የእንግሊዙ ጠቅላይ ሚኒስትር ኬር ስታርመርን በመጽሔቱ የዓመቱ 100 ተጽዕኖ ፈጣሪዎች ዝርዝር ውስጥ መካተታቸውን ገልጿል። ባለፉት 10 ዓመታት በሜዲትራኒያን ባህር ላይ ከ3500 በላይ ህጻናት መሞታቸውን ዩኒሴፍ አስታውቋል። ከ2015 ዓ.ም ጀምሮ ወደ ጣሊያን ለመሻገር የሞከሩ 3500 ህጻናት መሞታቸውን ወይም የገቡበት አለመታወቁን ዩኒሴፍ አስታውቋል። ከህጻናቱ በተጨማሪም 20800 ሰዎች በተጠቀሰው ዓመት ውስጥ ባህሩ ላይ ህይወታቸውን እንዳጡ አስታውቋል። ትክክለኛ ቁጥር ከዚህ ሊበልጥ እንደሚችል የሚያሳወቀው ዩኒሴፍ ሜዲትራኒያን ተሻግረው ጣሊያን ለመግባት ከሚሞክሩት መሃል 17% ያህሉ ህጻናት መሆናቸውን ገልጿል። ከህጻናቱ ውስጥ 70 በመቶዎቹ ለብቻቸው አስፈሪውን ጉዞ እንደሚያደርጉ የገለጸው ዩኒሴፍ ህጻናቱ ከጦርነት ወይም አስከፊ ደህንነት ለመራቅ ጉዞ እንደሚያደርጉም ገልጿል። ዩኒሴፍ በየቀኑ በሜዲትራኒያን ባህር ላይ የአንድ ህጻን ህይወት ያልፋል ያለ ሲሆን ሁሉም አካላት የህጻናትና የንጹሃን ዜጎች ደህንነት እንዲረጋገጥ እንዲሰሩ ጥሪውን አቅርቧል።